ምዕራፍ 17 የእግዚአብሔርንም ታቦት ይዘው ገቡ። ዳዊትም በተከለለላት ድንኳን ውስጥ አኖሯት። የሚቃጠለውን መስዋዕትም የደህንነቱን መስዋዕትም በእግዚአብሔር ፊት አቀረቡ። ዳዊትም የሚቃጠለውን መስዋዕት የደህንነቱን መስዋዕት ማቅረብ በፈጸመ ጊዜ በእግዚአብሔር ስም ሕዝቡን ባረከ። ለእስራኤልም ለወንዱም ለሴቱም ለእያንዳንዱም አንዳንድ እንጀራ፣ አንዳንድ ቁራጭ ሥጋ፣ አንዳንድ የዘቢብ ጥፍጥፍ አካፈለ። በእግዚአብሔርም ታቦት ፊት ያገለግሉ ዘንድ የእስራኤልም አምላክ እግዚአብሔር ያወድሱት ዘንድ ያመሰግኑት ያከብሩትም ዘንድ ከሌዋውያን ወገን አቆመ። አለቃውም አሳፍ ነበረ። ከእርሱም ቀጥሎ ዘካርያስ፣ ኢያሄል፣ ሰሜራሞት፣ ይሄኤል፣ ማታትያ፣ ኤልያብ፣ በናያስ፣ አብዲዶም፣ ይሂኤል በመሰንቆና በበገና አሳፍም በጸናጽል ይዘምሩ ነበር። ካህናቱም በናያስና የሕዝቅኤል በእግዚአብሔር ቃል ኪዳን ታቦት ፊት ሁል ጊዜ መለከት ይነፉ ነበር። በዚያ ቀን ዳዊት በአሳፍና በወንድሞቹ እጅ እግዚአብሔርን እንዲያመሰግኑ አስቀድሞ ትእዛዝን ሰጠ። የምስጋና መዝሙር። የእስራኤል ልጆች በእግዚአብሔር ታቦት ፊት የዘመሯት መዝሙር ይህች ናት። እግዚአብሔርን አመስግኑት፣ ስሙንም ጥሩ፣ ለአሕዛብም ሥራውን አውሩ። ለእግዚአብሔር ተቀኙለት፣ ዘምሩለት። እግዚአብሔርም ያደረገውን ታምራቱን ሁሉ ተናገሩ፣ በቅዱስ ስሙ ክበሩ። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉት ትጸናላችሁም፣ ሁልጊዜም ፊቱን ፈልጉ። የሠራትን ድንቅ አስቡ፣ ታምራቱንም የአፉንም ፍርድ። ባሪያዎቹ የእስራኤል ዘር፣ ለእርሱ የተመረጣችሁ የያዕቆብ ልጆች ሆይ፣ እርሱ እግዚአብሔር አምላካችን ነው፣ ፍርዱም በምድር ሁሉ ነው። ቃል ኪዳኑን ለዘለዓለም እስከ ሺህ ትውልድ ያዘዘውን ቃሉን አሰበ። ለአብርሃም ያደረገውን ለይስሐቅም የማለውን ለያዕቆብ ሥርዓት እንዲሆን ለእስራኤልም የዘላለም ኪዳን እንዲሆን አጸና። እንዲህም አለው፣ ለአንተ የከነዓንን ምድር የርስታችሁን ገመድ እሰጣለሁ። ይህም የሆነው እነርሱ በቁጥር ጥቂት ሰዎች እጅግ ጥቂቶችና ስደተኞች ሲሆኑ ነው። ከሕዝብ ወደ ሕዝብ ከመንግሥት ወደ ሌላ ሕዝብ አለፉ። ሰው ግፍ ያደርግባቸው ዘንድ አልፈቀደም። ስለ እነርሱ ነገሥታትን ገሠጸ። የቀባኋቸውን አትንኩ፣ በነቢያትም ክፉ አታድርጉ ብሎ ምድር ሁሉ እግዚአብሔርን አመሰገኑ። ዕለት ዕለትም ማዳኑን አወሩ። ክብሩን ለአሕዛብ ታምራቱንም ለወገኖቹ ሁሉ ንገሩ። እግዚአብሔር ታላቅ ምስጋናውም ብዙ ነውና በአማልክት ሁሉ ላይ የተፈራ ነው። አሕዛብ አማልክት ሁሉ ጣዖታት ናቸው፣ እግዚአብሔር ግን ሰማያትን ሠራ። ክብርና ግርማ በፊቱ ኃይልና ደስታም በመቅደሱ ውስጥ ናቸው። እናንተ የአሕዛብ ወገኖች ለእግዚአብሔር አምጡ፣ ክብርንና ኃይልን ለእግዚአብሔር አምጡ። ለስሙ የሚገባ ክብርን ለእግዚአብሔር አምጡ። ቁርባንን ይዛችሁ በአደባባይ ግቡ፣ በቅድስናውም ስፍራ ለእግዚአብሔር ስገዱ። ምድር ሁሉ በፊቱ ትነዋወጣለች፣ ዓለምንም እንዳትነዋወጥ አጸናት። ሰማያት ደስ ይበላቸው፣ ምድርም ሐሴትን ታድርግ። በአሕዛብ መካከል እግዚአብሔር ነገሠ በሉ። ባሕር በሞላዋ ትናወጣለች፣ በረሃ በእርሷም ያሉ ሁሉ ሐሴትን ያድርጉ። በምድር ሊፈርድ ይመጣልና በዱር ዛፎች በዚያን ጊዜ በእግዚአብሔር ፊት ደስ ይላቸዋል። እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱም ለዘለዓለም ነውና። የመዳናችን አምላክ ሆይ አድነን።
ቅዱስ ስምህን እናመሰግን ዘንድ በምስጋና እንመካ ዘንድ ከአሕዛብ ስብስብ ታደገን በሉ። ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይባረክ። ሕዝቡ ሁሉ አሜን ይበሉ፣ እግዚአብሔርንም ያመስግኑ። እንዲሁም በየቀኑ እንደሚገባቸው በታቦቱ ፊት ዘወትር ያገለግሉ ዘንድ አሳፍንና ወንድሞቹን ተዋቸው። አቢዶድምንም 68ቱንም ወንድሞቻቸውን የኤዶታማም ልጅ አቢዶዶምና ሆሳ በረኞች የሆኑ ዘንድ ተዋቸው። ካህኑን ሳዶቅንና ካህናቱ ወንድሞቹን በገባዖን በኮረብታ መስገጃ ባለው በእግዚአብሔር ማደራ ፊት አቆማቸው። ለእስራኤልም ልጆች ይነግራቸው ዘንድ አገልጋዩ ሙሴን እንዳዘዘው በእግዚአብሔር ሕግ እንደተጻፈ ሁሉ ለሚቃጠለው መሥዋዕት በሚሆነው መሠዊያ ላይ የሚቃጠለውን መሥዋዕት ሁል ጊዜ ጠዋትና ማታ ለእግዚአብሔር ያቀርቡ ዘንድ ምሕረቱም ለዘላለም ነውና እግዚአብሔርን ያመሰግኑ ዘንድ ኤማንንና ኤዶታምን በስማቸው የተጻፉትን ተመርጠው የቀሩትን ከእነርሱ ጋር አቆመ። ከእነርሱም ጋር ካህናቱ ከፍ አድርገው ለማሰማት መለከትና ጸናጽል ለእግዚአብሔር መዝሙራት የዜማ ዕቃ ይዘው ነበር። የኤዶታም ልጆች ግን በረኞች ነበሩ። ሕዝቡ ሁሉ እያንዳንዱ ወደ ቤቱ ሄደ። ዳዊትም ቤቱን ይባርክ ዘንድ ተመለሰ። ምዕራፍ 17 ነቢዩ ናታን ለንጉሥ ዳዊት የነገረው ቃል። እንዲህም ሆነ፣ ዳዊት በቤቱ ተቀመጠ። በተቀመጠም ጊዜ ዳዊት ነቢዩ ናታንን እነሆ ከዝግባ በተሠራ ቤት ተቀምጫለሁ፣ የእግዚአብሔር ቃል ኪዳን ታቦት ግን በመጋረጃዎች ውስጥ ተቀምጣለች አለው። ናታንም ዳዊትን እግዚአብሔር ካንተ ጋር ነውና በልብህ ያለውን ሁሉ አድርግ አለው። በዚያም ሌሊት የእግዚአብሔር ቃል ወደ ናታን መጣ፣ እንዲህም አለው፣ ሂድ ለአገልጋዬ ለዳዊት ንገረው፣ እግዚአብሔር እንዲህ ይላል፣ በውስጡ እኖርበት ዘንድ ቤትን የምትሠራልኝ አንተ አይደለህም። ሕዝቤን እስራኤልን ከግብጽ ምድር ካወጣሁበት ቀን ጀምሮ እስከ ዛሬ ድረስ በድንኳንና በማደሪያ ኖርሁ እንጂ በቤት ውስጥ አልኖርሁም። ከእስራኤል ሁሉ ጋር ባለፍኩበት ስፍራ ሁሉ ስለምንም ቤት ከዝግባ እንጨት አልሠራችሁልኝም ብዬ ሕዝቤን ይጠብቅ ዘንድ ከእስራኤል ፈራጆች ላዘዝኩት ለአንዱ በውኑ ነግሬአለሁን? አሁንም አገልጋይን ዳዊትን እንዲህ በለው፣ ሁሉን ቻይ እግዚአብሔር እንዲህ ይላል፣ አንተ መንጋውን ስትከተል በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ላይ መርጬ ወሰድሁ። በሄድህበትም ሁሉ ካንተ ጋር ነበርኩ፣ ጠላቶችህንም ሁሉ ከፊትህ አጠፋው። በምድርም ላይ እንዳሉ እንደ ታላላቆቹ ስም ለአንተ ስምን አደረግሁ። ለእግዚአብሔር ለሕዝቤም ለእስራኤል ስፍራ አደርግለታለሁ፣ በዚያም ተክለዋለሁ፣ በስፍራውም ይቀመጣል፣ ከዚያም በኋላ አይናወጥም። የኀጢአትም ልጆች እንደ ቀድሞ አያስጨንቁትም። በሕዝቤም በእስራኤል ላይ ፈራጆችን ካስነሳውበት ጊዜ ጀምሮ ጠላቶችህን ሁሉ አዋርዳቸዋለሁ። አንተንም ከፍ ከፍ አደርግሃለሁ። እግዚአብሔር ደግሞ ቤትን ይሠራልሃል። ወደ አባቶችህም ትሄድ ዘንድ ዕድሜ በተፈጸመ ጊዜ ከአብራክህ የተወለደ ዘርህን ካንተ በኋላ አስነሳለሁ፣ መንግሥቱንም አጸናለሁ። እርሱ ቤትን ይሠራልኛል፣ ዙፋኑንም ለዘላለም አጸናለሁ። እኔም አባት ሆነዋለሁ፣ እርሱም ልጄ ይሆነኛል። ካንተ አስቀድሞ ከነበሩት
እንዳራኩ ምሕረቴን ከእርሱ አላርቅም። ለቤቴም ታማኝ አድርገዋለሁ። መንግሥቱንም ለዘላለም ነው፣ ዙፋኑም ለዘላለም ይጸናል። እንደዚህ ነገር ሁሉ እንደዚህም ራእይ ሁሉ ነቢዩ ናታን ለዳዊት ነገረው። ንጉሡም ዳዊት ገባ፣ በእግዚአብሔር ፊት ተቀምጦ እንዲህ አለ። አቤቱ አምላኬ ሆይ ለዘላለም የወደድኸኝ እኔ ማን ነኝ? ቤቴስ ምንድን ነው? አምላክ ሆይ ይህ በፊትህ ጥቂት ነበረ፣ ስለ አገልጋይህ ቤት ደግሞ ለሩቅ ዘመን ተናገርክ። እንደ አንድ ባለ ማዕረግ ሰው ተመለከትከኝ። አቤቱ አምላክ ሆይ ከፍ ከፍ አደረግከኝ። አንተ ባሪያህን ታውቀዋለህና ለባሪያ ስለተደረገው ክብር ዳዊት ጨምሮ የሚለው ምንድን ነው? እንደ ልብህም ይህን ታላቅ ነገር ሁሉ ለእኔ ያደረግ። አቤቱ እንዳንተ ያለ የለም። በጆሮአችንም እንደሰማን ሁሉ ካንተ በቀር አምላክ የለም። አንተ እግዚአብሔር ከግብጽ ካወጣኸው ከሕዝብ በፊት አሕዛብን በማሳደድ ታላቅና የከበረ ስምን ላንተ ታደርግ ዘንድ ላንተም ሕዝብ ትቤዥ ዘንድ እንደ መራኸው እንዳንተ ሕዝብ እንደ እስራኤል ያለ በምድር ላይ ሌላ ሕዝብ የለም። ሕዝብንም እስራኤልን ለዘላለም ሕዝብህ አደረግከው። አንተም አቤቱ አምላክ ሆንሃቸው። አሁንም አቤቱ ስለ ባሪያና ስለ ቤቱ የተናገርኸውን ቃል ለዘላለም የታመነ ይሁን፣ እንደ ተናገርህም አድርግ። ሁሉን የሚገዛ እግዚአብሔር እርሱ የእስራኤል አምላክ ነው። እውነት የእስራኤል አምላክ ነው ይባል ዘንድ ስምህ ለዘላለም ጽኑና ታላቅ ይሁን። የአገልጋይህም የዳዊት ቤት በፊትህ የጸና ይሁን። አምላኬ ሆይ ቤት እንድሠራለት ለባሪያ በጆሮ ገልጠሃልና፣ ስለዚህ አገልጋይ እንዳንተ ይጸልይ ዘንድ ባለሟልነትን አገኘ። አሁንም አቤቱ አንተ አምላክ ነህ፣ ይህን መልካም ነገር ለባሪያ ተናግረሃል። አሁንም በፊት ለዘላለም ይኖር ዘንድ የአገልጋይህ ቤት ትባርክ ዘንድ ጀምረሃል። አንተም አቤቱ ባርከኸዋል፣ ለዘላለምም ብሩክ ይሆናል። ምዕራፍ 18 ዳዊት በፍልስጤማውያን ላይ የተቀዳጀው ድል። ከዚህ በኋላ ዳዊት ፍልስጤማውያንን መታ፣ አዋረዳቸውም። ከፍልስጤማውያንም እጅ ጌትነትንና መንደሮቿን ወሰደ። ሞዓብንም መታ፣ ሞዓባውያንም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። ዳዊትም በኤፍራጥስ ወንዝ አጠገብ የነበረውን ግዛቱን ለማጽናት በሄደ ጊዜ ሄማታዊውን የሱባን ንጉሥ አድአዛርን መታ። ዳዊትም ከእርሱ 1000 ሰረገሎች፣ 7000 ፈረሰኞች፣ 20,000 እግረኞችን ወሰደ። ዳዊትም 100 ሰረገሎች የሚሆኑትን ብቻ አስቀርቶ የሰረገሎቹን ፈረሶች ቋንጃ ቆረጠ። ከደማስቆ ሶርያውን የሱባን ንጉሥ አድአዛርን ሊረዱ በመጡ ጊዜ ዳዊት ከሶርያውያን 22,000 ሰዎችን ገደለ። ዳዊትም በደማስቆ ሶርያ ጭፍሮችን አኖረ። ሶርያውያንም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። እግዚአብሔርም ዳዊትን በሄደበት ሁሉ ያድነው ነበር። ዳዊትም ለአድርአዛር አገልጋዮች የነበሩትን የወርቅ ማርዳዎች ወሰደ፣ ወደ ኢየሩሳሌምም ይዟቸው መጣ። ከሚጢበሃትና ከተመረጡት ከአድርአዛር ከተሞች ዳዊት እጅግ ብዙ ናስ ወሰደ። ከዚህም ሰለሞን የናሱን ኩሬና አምዶች የናሱንም ዕቃ ሠራ። የኤማትም ንጉሥ ቶዑ ዳዊት የሱባን ንጉሥ አድርአዛርን ጭፍራውንም ሁሉ እንደመታ ሰማ።
ቶም ከአድራዛር ጋር ሁሉ ጊዜ ይዋጋ ነበርና ዳዊት አድራዛርን ወቅቶ ስለመታው ደህንነቱን ይጠይቀውና ይመርቀው ዘንድ ልጁን አዶራምን ወደ ዳዊት ላከው። ከእርሱም ጋር የወርቅና የብር የናስ ዕቃ ነበረ። ንጉሡም ዳዊት ከአሕዛብ ሁሉ የኤዶምና የሞዓብ ከሞዓብ ልጅም ከፍልስጤማውያንም ከአማሌቅም ከማረከው ብርና ወርቅ ጋር እነዚህን ደግሞ ለእግዚአብሔር ቀደሰ። ደግሞ የሶርያ ልጅ አቢሳ ከኤዶማውያን በጨው ሸለቆ ውስጥ 18,000 ሰዎች ገደለ። በዚያም ሸለቆ ምሽግ ሰርቶ ጭፍሮችን አኖረ። ኤዶማውያንም ሁሉ ለዳዊት ገባሮች ሆኑ። እግዚአብሔርም ዳዊትን በሄደበት ሁሉ ያድነው ነበር። ዳዊትም በእስራኤል ሁሉ ላይ ነገሠ። ለሕዝቡም ሁሉ ፍርድንና ጽድቅን አደረገላቸው። የሶርያ ልጅ ኢዮአብም የሰራዊት አለቃ ነበረ። የአሒሉድም ልጅ ኢዮሳፍጥ ታሪክ ጸሐፊ ነበረ። የአቂጦብም ልጅ ሳዶቅና የአብያታር ልጅ አቤሜሌክ ካህናት ነበሩ። ሱሳ ጸሐፊ ነበር። የዮዳሄ ልጅ በናያስ በከሊታውያንና በፍሊታውያን ላይ ሹም ነበር። የዳዊትም ልጆች በንጉሡ አጠገብ አለቆች ነበሩ። ምዕራፍ 19 ዳዊት አሞናውያንን ሶርያውያንን ድል እንዳደረገ። ከዚህ በኋላ እንዲህ ሆነ። የአሞን ልጆች ንጉሥ ናዖስ ሞተ። ልጁም በእርሱ ፋንታ ነገሠ። ዳዊትም የአባቱ ስላደረገልኝ ወረታ እኔ ለናዖስ ልጅ ለሐናን ቸርነት አድርጋለሁ አለ። ዳዊትም አባቱ ስለሞተ ሊያጽናናው መልእክተኞችን ላከ። የዳዊትም አገልጋዮች ሊያጽናኑት ወደ ሐናን ወደ አሞን ልጆች ምድር መጡ። የአሞን ልጆች አለቆች ግን ሐናንን ዳዊት የሚያጽናኑህን ወደ አንተ የላከ አባትህን በማክበር ነውን? አገልጋዮቹስ ከተማይቱን ለመመርመርና ሀገሪቱን ለመሰለል ወደ አንተ የመጡም አይደሉምን? አሉት። ሐናንም የዳዊትን አገልጋዮች ወስዶ የጢማቸውን ግማሽ አስላጫቸው፣ ልብሳቸውንም እስከ ወገባቸው ድረስ ለሁለት ቀድዶ ሰደዳቸው። ሰዎችም ሄደው በሰዎቹ ላይ የተደረገውን ለዳዊት አስታወቁት። ሰዎቹም በብዙ አፍረዋልና ይቀበሏቸው ዘንድ ሰዎችን ላኩ። ንጉሡም ጢማችሁ እስኪያድግ ድረስ በኢያሪኮ ተቀመጡ፣ ከዚያ በኋላ ተመለሱ አለ። የአሞንም ልጆች የዳዊት ሰዎች እንዳፈሩ ባዩ ጊዜ ሐናን የአሞን ልጆች ንጉሥ ከሶርያ መሴጴጦማያ ከሶርያ ሞዓካ ከሱባም ሰረገሎችንና ፈረሰኞችን ይቀጥሩ ዘንድ 1,000 መክሊት ብር ላከ። 32,000 ሰረገሎችን የሞዓካን ንጉሥና ሕዝቡም ቀጠሩ። መጥተውም በሜድባ ፊት ለፊት ሰፈሩ። የአሞንም ልጆች ከየከተሞቻቸው ተሰበስበው ወደ ሰልፍ ወጡ። ዳዊትም ይህን በሰማ ጊዜ ኢዮአብንና የኃያላኑን ሰራዊት ሁሉ ላከ። የሞዓንም ልጆች ወጥተው በከተማይቱ በር አጠገብ ተሰለፉ። የመጡትም ነገሥታት ለብቻቸው በሜዳ ላይ ሰፈሩ። ኢዮአብም በፊቱና በኋላው ሰልፍ እንደተከበበ ባየ ጊዜ ከእስራኤል ጎልማሶችን መረጠ። እነርሱም የሶርያን ጋር ተዋጉ። የቀረውንም ሕዝብ ለወንድሙ ለአቢሳ ሰጠው። እነርሱም በአሞን ልጆች ላይ ተሰለፉ። ኢዮአብም ሶርያውያን ቢበረቱብኝ እርዳኝ፣ የአሞንም ልጆች ቢበረቱብኝ እርዳኝ፣ እረዳሃለሁ፣ አይዞ በርታ፣ ስለ ሕዝባችንና ስለ አምላካችን ከተሞች እንበርታ፣ እግዚአብሔርም በፊቱ ደስ ያሰኘውን ያድርጋል። ኢዮአብና ከእርሱም ጋር የነበረ
ሕዝብ ከሶርያውያን ጋር ተዋጉ። እነርሱም ከፊታቸው ሸሹ። የአሞንም ልጆች ሶርያውያን ከኢዮአብ ፊት ሸሹ። እንደ ሸሹ ባዩ ጊዜ እነርሱ ደግሞ ከወንድሙ ከአቢሳ ፊት ሸሹ፣ ወደ ከተማይቱም ገቡ። ኢዮአብም ወደ ኢየሩሳሌም መጣ። ሶርያውያንም እስራኤል ድል እንዳደረጓቸው ባዩ ጊዜ መልእክተኞችን ልከው በወንዝ ማዶ የነበሩትን ሶርያውያን አስመጡ። የአድርአዛርም ሰራዊት አለቃ ሶፋክ በፊታቸው ነበረ። ዳዊትም በተነገረው ጊዜ እስራኤልን ሁሉ ሰበሰበ። ዮርዳኖስንም ተሻግሮ መጣባቸው፣ ከእነርሱም ጋር ተዋጋ። ዳዊትም ከሶርያውያን ጋር ተዋጋ፣ እነርሱም ከእርሱ ጋር ተዋጉ። ሶርያውያንም ከዳዊት ፊት ሸሹ። ዳዊትም ከሶርያውያን 7,000 ሰረገሎችን 40,000 እግረኞችን ገደለ። የሰራዊቱን አለቃ ሶፋክስንም ገደለ። አድርአዛርንም አገልጋዮች በእስራኤል ፊት እንደተሸነፉ ባዩ ጊዜ ከዳዊት ጋር ታረቁ፣ ተገዙለትም። ሶርያውያንም ከዚህ ወዲያ የአሞንን ልጆች ይረዱ ዘንድ እምቢ አሉ። ምዕራፍ 20 ዳዊት አራቦትን እንዲያዘ። እንዲህም ሆነ በዓመት መጨረሻ ነገሥታት ወደ ሰልፍ በሚወጡበት ጊዜ ኢዮአብ የሰራዊቱን ኃይል አወጣ፣ የአሞንንም ልጆች አገር አጠፋ። መጥቶም አራቦትን ከበበ። ዳዊትም በኢየሩሳሌም ተቀምጦ ነበር። ኢዮአብም አራቦትን መትቶ አፈረሳት። ዳዊትም የንጉሣቸውን የሞልኮልን ዘውድ ከራሱ ላይ ወሰደ። ክብደቱም 1 መክሊት ወርቅ ያህል ሆኖ ተገኘ። ክቡር ዕንቁም ነበረበት። በዳዊትም ራስ ላይ አስቀመጡት። ከከተማይቱም እጅግ ብዙ ምርኮ ወሰደ። በውስጧም የነበሩትን ሕዝብ አውጥተው በመጋዝ ተረተሯቸው፣ በመጥረቢያም ቆራረጧቸው። ዳዊትም በአሞን ልጆች ከተሞች ሁሉ እንዲሁ አደረገ። ዳዊቱም ሕዝቡም ሁሉ ወደ ኢየሩሳሌም ተመለሱ። ከዚህም በኋላ በጋዜር ላይ ከፍልስጤማውያን ጋር ጦርነት እንደገና ሆነ። ያን ጊዜም ኡሳታዊው ሲቦቃይ ከኃያላን ወገን የነበረውን ሲፋይን ገድሎ ጣለው። ደግሞም ከፍልስጤማውያን ጋር ሰልፍ ነበረ። የያኤርም ልጅ ኤልያናን የጌት ሰው የጎልያድን ወንድም ለሂሜን ገደለ። የጦሩ የቦም እንደ ሸማኔ መጠቅለያ ሆኖ ተገኘ። ደግሞ በጌት ላይ ሰልፍ ሆነ። በዚያም በእጁና በእግሩ 6 ጣቶች በጠቅላላ 24 ጣቶች ያሉት አንድ ረጅም ሰው ነበረ። እርሱም ደግሞ ከኃያላን የተወለደ ነበረ። እስራኤልንም በተገዳደረ ጊዜ የዳዊት ወንድም የሳምዓ ልጅ ዮናታን ገደለው። እነዚህም በጌት ውስጥ ከኃያላን የተወለዱ ነበሩ። እነርሱም 4 ኃያላን ነበሩ። በዳዊት እጅ በአገልጋዮቹም እጅ ወደቁ።